ሁለቱን ጣት ጥፍር ቀለም ታስቀባለች። ወንዶችን ማለት ነው። የቀለበት ጣትንና የማርያም ጣት። የማርያም ጣትን ልጄ ነህ አብሬህ አድጌያለሁ አሳድጌያለሁ ልጄ ነህ ስትል ነው። ይቺ ቀለበት ጣት ደግሞ ባሌ ነህ አግብቼሃለሁ ሚስትህ ነኝ ስትል ነው። ሁለቱንም ብዙ ወንዶች አይታችኋል። ጥፍራቸውን ራሱ ያሳድጉታል። ለምን እንደሚያሳድጉት አያውቁም። ሴት ዛር መንፈስ ያለችባቸው። በነገራችን ላይ ጥፍር ቀለም ማነው የጥፍር ማሳደግ ይሄን እንደዚህ ለማውጣት ወይ ነገር ለማድረግ እንደዚህ ለማከክ ምናምን ይመስላል አይደል? ግን አይደለም። እነሱ አያውቁትም። በእርግጥ የመንፈሷ መኖሩ ምልክቱ ነው አንዱ። ወንድ ሆኖ ይሄን ማሳደግ ምንም ጥቅም የለውም። ጥፍር ቀለም መቀባቱም ጥቅም የለውም። ሊፕስቲክ ተቀብቶ ቅንድቡን የሚቀነደብ የሚኳኳል። አሁን ደግሞ የወንዶች ደግሞ እንትን ሳሎን ተጀምሯል። ጸጉሩን ሹሩባ ይሰራል። የጀግንነት ምልክት ነው ሊባል ይችላል። ኖ ሎቲ ያደርጋል። ያም የጀግንነት ምልክት ነው ይባላል። ግን መንፈሷ የምትፈልገው ነገር እንደሆነ ነው መነግራችሁ። ከዛም አልፎ ተርፎ በአረማመድ ስታይል በመቀየር እና እነዚህ መናፍስቶች ያሉባቸው ወንዶች ሴቶችን በሁለት አይነት መንገድ ነው የሚያዩዋቸው። ወይ ይፈሯቸዋል ወይ ይንቋቸዋል። ፈርተዋቸው ሬር ናቸው። የሚያገቧቸው ጥቂት ናቸው። አያገቧቸውም። ፈሪ ወንዶች፣ ሴትን የሚፈሩ ወንዶች አያገቧቸውም። ለዝሙት ይሄዳሉ፣ እንደፈልግ ይሆናሉ። ከዛ ጋብቻን ይፈራሉ፣ ይሸሻሉ። በዛው ላጤ ሆኖ በቃ ዝም ብሎ ዜሮ ሆኖ ያልፋሉ። ንቀት ያለባቸው ወንዶች ደግሞ እቺ መንፈስ ኖራባቸው ንቀት ካለ ደግሞ እነሱ ውስጥ ያለችው ስለሆነች የናቀቻቸው የሚያሳዩት አክሽን የኃይለኝነት አክሽን ነው። ሴትን ዶሚኔት የማድረግ ተጽዕኖ የመፍጠር ኢንፍሉዌንስ ውስጥ የመግባት ተጽዕኖ ፈጣሪ ይሆናሉ። አምባገነን የመሆን ዲክታተር የመሆን ስሜት ይፈጠራል። ቡና ቁጭ ብሎ እስከ ማፍላት ድረስ ይደረሳል። ቀሚስ ለብሶ ሂጃብ አድርጎ ጥምጥም አድርጎ እንደ ሴት ሆኖ ብዙ ጊዜ ፊልም ላይ ትወና ላይ ወንድ ልጅ ሆኖ የሴት ድምፅ ቀይሮ የሚተውኑ አይታችኋል። ይሄ ችሎታ ነው። በኖርማል ላይፋቸው ድምፃቸው ግራም ያጋቡ ሰዎች አሉ። ወንድ ነው ሴት ነው እስክትሉ ድረስ የእኔ ድምፅ ተቃራኒ ብላችሁ አስቡት። ወይም እናንተ ሴቶች ራሳችሁ እንኳን ድምፃችሁ በጣም ቀጭን አይደለም እና ወንድ ሆኖ ድምፁ የተያያዛል ቀጠን ያለ ያ ራሱ 70%ቱ የአይነ ጥላ ተጽዕኖ ነው። እና ብዙ ምልክቶችን ማየት ይቻላል። በባህሪ ደረጃ እንኳን ሴትን የመምሰል ባህሪ አለ። በአረማመድ በሐሜት ደረጃ ሐሜተኛ የመሆን ሐሜተኛ ስላችሁ በጣም በቃ ቡና እያፈሉ ከሚጠጡ የሰውን ደም ከሚጠጡ እናቶች በወሬ ማለት ነው። ከነሱ እኩል ሐሜተኛ የሆኑ ከአንዱ ቤት አንዱ ቤት ከአንዱ ቤት አንዱ ቤት የማይጠፉ ፖለቲካ የሚባል ነገር በፍጹም አይወዱም። ሐሜት ብቻ ሌላ ነገር ነው የሚወዱት። ፖለቲካ ስላችሁ ቢያንስ ፖለቲካ ሴቶች አሁን ፖለቲካ አይወዱም አይደል? ያ ነገር የለባቸውም። ትክክል ወንዶች ሆነው እዚህ ውስጥ የሉም፣ ግን ሐሜት ላይ ያሉ ማውራትን ማሾካሾክ ነው። በየሰፈሩ መግባት ነው፣ ቡና መጠጣት። ወንዶች ሆነው እኮ ነው እንደዚህ የሚያደርጉ አሉ።